السلام عليكم ورحمة الله وبركاته የተወደዳችሁ እንዴት ቆያችሁን የሐምሌ 8 2018 ሚንበር ኸበር ጀመረ ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ አማና ኢንሹራንስ የሸሪዓ መርህን መሰረት ላደረገ መድህን ሰጪነት ስራ ለመጀመር የመጨረሻው ምዕራፍ ላይ መድረሱን አደራጆቹ ገለጹ። የኢትዮጵያ ሀገራዊ ምክክር ጉባኤ ጠቅላይ ሚኒስትር አብይ አህመድ በተገኙበት በዛሬው ዕለት በይፋ መካሄድ ጀመረ። እስራኤል በወታደራዊ ልምምድ ሰበብ የመስጂደል አቅሳን በር ለጥቂት ጊዜ ዘጋች የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። አማና ኢንሹራንስን የሸሪዓ መርህን መሰረት ላደረገ መድህን ሰጪነት ስራ ለመጀመር የመጨረሻው ምዕራፍ ላይ መድረሱን አደራጆቹ ገለጹ። አሚናት መሐመድ ዝርዝር አላት። በኢትዮጵያ ሙሉ ለሙሉ ሸሪዓን መሰረት በማድረግ ለመድህን ሰጪነት በእንቅስቃሴ ላይ የሚገኘው አማና ኢንሹራንስ ወደ ስራ ከመግባቱ በፊት ያለውን የመጨረሻ ሂደት እያጠናቀቀ እንደሚገኝ አደራጆቹ ገልጸዋል። እንደ አደራጆቹ መረጃ ከሆነ ኩባንያው ስራ ለመጀመር ካደረጋቸው ዝግጅቶች መካከል ከብሔራዊ ባንክ የከፍተኛ ስራ አመራሮችን ማጽደቅ ይገኝበታል። ለዚህም ሲባል በዓለም አቀፍ ደረጃ በተካፉል ኢንሹራንስ የረዥም ዓመታት ልምድ ያላቸው ሱዳናዊ ባለሙያ የኩባንያው ፕሬዝዳንት ሆነው እንዲሰሩ ከብሔራዊ ባንክ ፈቃድ ተሰጥቷቸዋል። አማና ኢንሹራንስ ከብሔራዊ ባንክ የሚጠበቀውን የመጨረሻ የስራ ፈቃድ በሚቀጥሉት ከ2 እስከ 4 ሳምንታት ውስጥ በማግኘት በበጀት ዓመቱ የመጀመሪያው ሩብ ዓመት ውስጥ ሙሉ በሙሉ ወደ ስራ ለመግባት እቅድ ይዟል። የሂጅራ ባንክ የቦርድ ሰብሳቢና ከኩባንያው አደራጆች መካከል አንደኛው የሆኑት አቶ አብዱሰላም ከማል ለካፒታል ጋዜጣ እንደገለጹት በሙሉ አቅም ወደ ገበያው ለመግባት በማዕከላዊ ባንክ የተጠየቀውን የመጨረሻ የቁጥጥር ግብረ መልስ በዚህ ሳምንት አቅርበዋል። ያልተጠበቀ የቢሮክራሲ መዘግየት ካላጋጠመ በስተቀር በሚቀጥሉት 10 እና 15 ቀናት ወይም ቢበዛ በአንድ ወር ጊዜ ውስጥ የስራ ፈቃዱን እናገኛለን ብለን እንጠብቃለን ብለዋል። አማና ኢንሹራንስ ለምስረታ ያስመዘገበው የተከፈለ ካፒታል 260.4 ሚሊዮን ብር ነው። ይህ መጠን ብሔራዊ ባንክ ለኢንሹራንስ ኩባንያዎች ካስቀመጠው የ400 ሚሊዮን ብር አነስተኛ የካፒታል መጠን ያነሰ ነው። ሆኖም የአደራጅ ኮሚቴው አባል የሆኑት አቶ አህባቡ አብደላ ካፒታሉ የተሰበሰበው አዲሱ መመሪያ ከመውጣቱ በፊት ስለሆነ አማና ኢንሹራንስ የካፒታል መጠኑን ለማሟላት ከ2 እስከ 3 ዓመት የሚደርስ የእፎይታ ጊዜ እንደተሰጠው ገልጸዋል። ለዚህም ሲባል ኢንሹራንስ ኩባንያው በቀጣይ ተጨማሪ አክሲዮኖችን በመሸጥ ካፒታሉን ለማሳደግ አቅዷል ሲሉ ገልጸዋል። ስራ ለመጀመር የመጨረሻ ምዕራፍ ላይ ይገኛል የተባለው አማና ኢንሹራንስ በአሁኑ ወቅት የባለ አክሲዮኖቹ ቁጥር 100 ደርሰዋል። በዚህ ማዕቀፍ ውስጥ በአምራች በገቢና ወጪ ንግድ እንዲሁም በችርቻሮ ዘርፍ የተሰማሩ ታዋቂ ነጋዴዎች ተካተዋል። ከባለድርሻዎቹ መካከል በኢትዮጵያ ሙሉ ለሙሉ ከወለድ ነጻ የባንክ አገልግሎት ከሚሰጡ 4 ባንኮች ውስጥ 3ቱ ይገኙበታል። እነዚህ ባንኮች ሂጅራ፣ ራሚስና ሸበሌ ናቸው። አቶ አብዱሰላም እንዳሉት ከባንኮች መካከል ሂጅራ ባንክና ራሚስ ባንክ የድርሻ ክፍያቸውን ሙሉ ለሙሉ አጠናቀዋል። ሌሎች ባለድርሻዎችም የሚጠበቅባቸውን ክፍያ እያጠናቀቁ እንደሚገኙ ጠቁመዋል። በቴክኒካዊ ምክንያቶች በ3ቱ መስራች የፋይናንስ ተቋማት ውስጥ ሊካተት ያልቻለው ዘምዘም ባንክ ኩባንያው ስራ ከጀመረ በኋላ በሁለተኛው ዙር የአክሲዮን ሽያጭ አማካኝነት የአማናን ባለቤትነት ይቀላቀላል ተብሎ እንደሚጠበቅ ተገልጿል። አማና ኢንሹራንስ የፈራሚዎች ጉባኤ ያካሄደው የካቲት 23 2017 ነበር። የመጀመሪያውን ጠቅላላ ጉባኤውንም ስራ በጀመረ በአጭር ጊዜ ውስጥ ለመጥራት ውሳኔ ማሳለፉ ተነግሯል። ቀሪዎቹ ባለ አክሲዮኖችም ያልተከፈለ ዕዳቸውን እንዲያጠናቅቁና ወደ ቀጣዩ የካፒታል ማሳደግ እቅድ እንዲሸጋገሩ ማሳሰቢያ ሰጥቷል። ብሔራዊ ባንክ አዲስ ባዘጋጀው ረቂቅ አዋጅ በ16ኛው ክፍል ሸሪዓን መሰረት ያደረገ የኢንሹራንስ አገልግሎት ማለትም ተካፉልን የተመለከቱ ጉዳዮችን አስፍሯል። የቀደመው አዋጅ የኢንሹራንሶች አስተዳደር በቦርድ ቁጥጥር ይደረግበት የነበረ ሲሆን በአዲሱ አዋጅ የልዩ የብቃት ምዘናና የሸሪዓ ኮሚቴ መስፈርት ተቀምጧል። አዋጁ ሲጸድቅ የኢትዮጵያ ኢንሹራንስ ቁጥጥር ባለስልጣን የተካፉል መስኮትና የውጭ ተካፉል ኦፕሬተሮችን የፈቃድ አሰጣጥ መስፈርቶችን በመመሪያ እንደሚወስንም ያትታል። ይህ አዋጅ እንደተጠበቀ ሆኖ ባለስልጣኑ የተካፉል ኢንሹራንስ ከተለመደው ኢንሹራንስ ካለው የተለየ ባህሪና የአሰራር ዘይቤ አንጻር ለቁጥጥርና ለፈቃድ አሰጣጥ የሚያስፈልጉ ተጨማሪ ቅድመ ሁኔታዎችን በመመሪያ ያወጣል በሚል ደንግጓል። ወደ ዕለቱ አብይ ጉዳይ እንለፍ። የኢትዮጵያ ሀገራዊ ምክክር ጉባኤ ጠቅላይ ሚኒስትር አብይ አህመድ በተገኙበት በዛሬው ዕለት በይፋ መካሄድ ጀመረ። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል።
የኢትዮጵያ ሀገራዊ ምክክር ጉባኤ ጠቅላይ ሚኒስትር አብይ አህመድ በተገኙበት ዛሬ ረቡዕ ሐምሌ 8 2018 መካሄድ የጀመረው በአዲስ አበባ ከተማ ውስጥ በሚገኘው ኮንቬንሽን ማዕከል ነው። በዚህ መድረክ ላይ የመክፈቻ ንግግር ያደረጉት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ይህ ሀገራዊ የምክክር መድረክ በታሪክ ምዕራፍ ላይ ታላቅ ስፍራን የሚይዝ ነው ብለዋል። ይህ አይነቱ ሀገራዊ ምክክር የኢትዮጵያን ማህበራዊና የፖለቲካ ጉዞ የሚያቀና እንዲሁም ጠንካራ ሀገር ለመገንባት የሚያስችል ነው ያሉት ኮሚሽነሩ የሀሳብ ልዩነቶች ውበት ቢሆኑም እነዚህን ልዩነቶች በኃይልና በግጭት ለመፍታት የተሄደበት ሁኔታ ችግሩን በዘላቂነት መፍታት እንደማይችል የኢትዮጵያ ያለፈ ታሪክ ምስክር ነው ብለዋል። በመሆኑም ለዘላቂ መፍትሄ እንዲሁም የወደፊት እጣ ፋንታችን ላይ በጋራ እንድንስማማ የሚያስችለንና ለሀገራችን ፈውስ የሚሆነው ብቸኛ መድኃኒት ታማኝ፣ ግልጽና አካታች ሀገራዊ ምክክር ነው ሲሉ ዋና ኮሚሽነሩ ገልጸዋል። በሃይማኖት አባቶች ጸሎት በተከፈተው ጉባኤ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ በመገኘት ዱዓ አድርገዋል። በመድረኩ ላይ ንግግር ያደረጉት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ለሃይማኖት አባቶች የአደራ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ እነዚህ አባቶች ዛሬ እዚህ ብቻ ሳይሆን በየአብያተ ክርስቲያናቱ፣ በየቸርቹ፣ በየመስጂዱ፣ በተለያየ የእምነት ቦታ ከውጭ ያሉ ሰዎች እዚህ ላሉ ሰዎች ልቦና፣ ማስተዋል፣ ፍቅር እንዲሰጣቸው በጸሎት በዱዓ እንድታስቧቸው አደራ ልላችሁ እወዳለሁ ብለዋል። ከዚህ በተጨማሪም ፖለቲካችን በኃይለ ቃል ይጀመራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል ያሉት ጠቅላይ ሚኒስትሩ የኢትዮጵያን ብሔራዊ ጥቅምና ሉዓላዊነት ለማስከበር የውስጥ አንድነትን ማጠናከር ወሳኝ መሆኑንም አሳስበዋል። ጠቅላይ ሚኒስትሩ ኢትዮጵያ ለሺህ ዓመታት በባለቤትነት ስትጠቀምበት የኖረችውን ቀይ ባህር እንድታጣና የጂኦግራፊ እስረኛ እንድትሆን የተደረገችው ባልተመከረበት ውሳኔና በውስጥ ድክመት እንጂ የኢትዮጵያን ጥቅም ለማስከበር የሚችል ኃይል ስለሌለ እንዳልሆነ ገልጸዋል። በልማትና በግንባታ ወቅት ፈቀቅ የሚሉ የውጭ ኃይሎች በሀገር ውስጥ ግጭትና መቃቃር ሲፈጠር ግን በገንዘብና በሚዲያ ፕሮፓጋንዳ ጣልቃ ለመግባት እንደሚሽቀዳደሙም ጠቅላይ ሚኒስትሩ ተናግረዋል። ለውጭ ኃይሎች መጠቀሚያ በመሆን የሀገርን ብሔራዊ ፍላጎት አሳልፎ የሚሰጥ ዜጋ ላለመሆን እያንዳንዱ ኢትዮጵያዊ ጥረት እንዲያደርግ ጠቅላይ ሚኒስትሩ ጥሪ አቅርበዋል። በመድረኩ ላይ የተገኙት የአፍሪካ ህብረት የፖለቲካ የሰላምና የደህንነት ጉዳዮች ኮሚሽነር አምባሳደር ባንኮሌ አዶዬ የደስታና የጽኑ አጋርነት መልእክታቸውን አስተላልፈዋል። ኮሚሽነሩ በዚህ ታሪካዊ ስፍራ ተገኝተው የዚህ ታላቅ የታሪክ ምዕራፍ አካል መሆን ለአፍሪካ ህብረት ትልቅ ኩራት መሆኑን የገለጹ ሲሆን የሂደቱንም ታላቅነት፣ ስፋትና ጥንካሬ በከፍተኛ ሁኔታ አድንቀዋል። አክለውም የአፍሪካ ህብረት ይህንን ታሪካዊ ክስተት በሙሉ አቅሙ እንደሚደግፍ በማረጋገጥ ይህ የጋራ ጉዞ ኢትዮጵያ ዘላቂ ሰላምን፣ ልማትንና አዎንታዊ ለውጥን ማምጣት እንደምትችል የሚያሳይ ህያው ምስክር መሆኑን በንግግራቸው አመላክተዋል። ሌላኛው የመድረኩ ተናጋሪ የኢጋድ ዋና ጸሐፊ ወርቅነህ ገበየው በዓለም ታሪክ ውስጥ በግጭት የተገነባ ወይም ያተረፈ ሀገር አለመኖሩን አስገንዝበዋል። አክለውም በፖለቲካ ባህል ውስጥ ልዩነቶች መኖራቸው ተፈጥሮአዊ ቢሆንም ትልቁና መሰረታዊው ስህተት ግን እነዚህን ልዩነቶች በኃይል ለመፍታት መሞከር እንደሆነ አንስተዋል። ከሁሉ በላይ ልዩነቶችን መፍታት የሚቻለው በሰላማዊ መንገድ በመነጋገርና በተለያዩ ሰላማዊ መድረኮች መሆኑን ያብራሩት ዋና ጸሐፊው ኢትዮጵያም ለዚህ የሚሆኑ በርካታ ባህላዊ የምክክር መንገዶች ያሏት ሀገር መሆኗን ጠቅሰዋል። በአዲስ አበባ ከተማ እየተካሄደ በሚገኘው ሀገራዊ ምክክር መድረክ ላይ 4000 ተመካካሪዎች ተሳታፊ ሆነዋል። ቀጥለናል። በሪከርድ ደረጃ የተመዘገበው የኤልኒኞ ክስተት በምስራቅ አፍሪካና በኢሲያ ጎርፍ አደጋ ሊያስከትል እንደሚችል ማስጠንቀቂያ ተሰጠ። በከፍተኛ ፍጥነት እየጠነከረ የመጣው የኤልኒኞ የአየር ንብረት ሁኔታ በዓለም ላይ በቀላሉ ለጉዳት በሚጋለጡ የምስራቅ አፍሪካና የእስያ ማህበረሰቦች ላይ ከባድ የጎርፍ አደጋ፣ በሽታና ድርቅ ሊያስከትል እንደሚችል አንድ የረድኤት ድርጅት አስጠንቅቋል።
ዓለም አቀፉ የነፍስ አድን ድርጅት እንደገለጸው ኬንያ፣ ዩጋንዳ፣ ሶማሊያ፣ ባንግላዴሽ፣ ፓኪስታን እና አፍጋኒስታን ይበልጥ ለአደጋ ከተጋለጡት ሀገራት መካከል መሆናቸውን ዘርዝሯል። ከነዚህ መካከል አንዳንዶቹ አሁንም ድረስ በሰብአዊ ቀውስ ውስጥ የሚገኙ ናቸው። የአሜሪካ የአየር ንብረት ትንበያ ማዕከል ባለፈው ሳምንት እንደገለጸው የኤልኒኞ ክስተት በከፍተኛ ፍጥነት እየጠነከረ የመጣ ሲሆን ከ1950 ወዲህ ከተመዘገቡት እጅግ በጣም ጠንካራ ከሆኑት ክስተቶች አንዱ የመሆን እድሉ 81 በመቶ ነው። ይህም በጥቅምትና በታህሳስ ወራት መካከል ከፍተኛ ደረጃ ላይ ይደርሳል ተብሎ ይጠበቃል። የተባበሩት መንግስታት ድርጅት የአየር ንብረት ኤጀንሲ በተያዘው ሳምንት ላይ እንደገለጸው ደግሞ የኤልኒኞ ሁኔታዎች መታየት ጀምረዋል። በሐምሌና መስከረም ወራት መካከል በከፍተኛ ፍጥነት እንደሚጠነክሩም ተንብየዋል። ኤልኒኞ በፓሲፊክ ውቅያኖስ ሙቀት ላይ በየ2 ወይም 7 ዓመቱ የሚከሰት ተፈጥሯዊ የአየር ንብረት ለውጥ ሲሆን በተለምዶ ሞቃታማ ውሃን ወደ ምዕራብ የሚገፉት ነፋሳት በሚዳከሙበት ወቅት ሙቀቱ በውቅያኖሱ ላይ ተመልሶ ሲሰራጭ ይከሰታል። የዚህ ተጽዕኖ በዓለም ዙሪያ የሚንጸባረቅ ሲሆን በአንዳንድ አካባቢዎች ከፍተኛ ዝናብ ሲያመጣ፣ በሌሎች ላይ ደግሞ ዝናብን ይቀንሳል። በምስራቅ አፍሪካ ይህ የአየር ንብረት ሁኔታ በተለምዶ በዓመቱ አጋማሽ ላይ ደረቅ የአየር ሁኔታን ያስከትላል። ቀጥሎም ከጥቅምት እስከ ታህሳስ ባሉት ወራት እርጥበታማ የአየር ሁኔታ ያመጣል። ስለ ጉዳዩ የሚያጠኑ እንደሚሉት ይህ ተጽዕኖ ዘንድሮ በህንድ ውቅያኖስ ላይ ከሚታየው ተያያዥ የሙቀት መጨመር ሁኔታ ጋር ተዳምሮ የከፋ ይሆናል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የኢትዮጵያ ሀገራዊ ምክክር ጉባኤ ጠቅላይ ሚኒስትር አብይ አህመድ በተገኙበት በዛሬው ዕለት በይፋ መካሄድ ጀመረ። ከቆይታ በኋላ እስራኤል በወታደራዊ ልምምድ ሰበብ የመስጂድ አልአቅሳን በር ለጥቂት ጊዜ ዘግታለች። እንመለስበታለን፣ ይጠብቁን። የዓለም ጤና ድርጅት በኮንጎ ዲሞክራሲያዊ ሪፐብሊክ ያለው የኢቦላ ወረርሽኝ ከይፋዊው ቁጥር እጥፍ ሊሆን እንደሚችል አስጠነቀቀ። በኮንጎ ዲሞክራሲያዊ ሪፐብሊክ የሚገኘው ትክክለኛው የኢቦላ ታማሚዎች ቁጥር ከይፋዊው መረጃ ቢያንስ እጥፍ ሳይሆን አይቀርም ያሉት አንድ የዓለም ጤና ድርጅት ባለስልጣን ናቸው። የዓለም ጤና ድርጅት ቢያንስ 1963 ኬዞችን ያረጋገጠ ሲሆን ከነዚህም ውስጥ ቢያንስ 719 ሰዎች ለህልፈት ተዳርገዋል። የአካባቢውን ጉብኝት ካጠናቀቁ በኋላ የተናገሩት የዓለም ጤና ድርጅት የጤና አስቸኳይ ጊዜ መርሃ ግብር ዋና ዳይሬክተር ቺኩዌ ኤክዌዙ አብዛኞቹ ሞቶች የተከሰቱት በቤተሰብ አካባቢ እንጂ በሕክምና ማዕከላት ውስጥ አለመሆኑን ገልጸዋል። ኤክዌንዙ ማክሰኞ ዕለት በጄኔቫ ለጋዜጠኞች በሰጡት መግለጫ በምናደርገው ድጋፍና የአደጋ ትንበያ መሰረት የወረርሽኙ ስፋት በአሁኑ ወቅት እያገኘን ካለነው የታማሚዎች ቁጥር ቢያንስ ከ2 እስከ 4 እጥፍ ይበልጣል ብለን እናስባለን ብለዋል። ይህ በእንዲህ እንዳለ በዲሞክራቲክ ሪፐብሊክ ኮንጎ በወረርሽኙ በተጠቁ አካባቢዎች የሚገኙ ሐኪሞች እና የጤና ባለሙያዎች ደሞዝ ባለመከፈሉ ምክንያት የስራ ማቆም አድማ እንደሚያደርጉ ማስጠንቀቃቸውን ተከትሎ ወረርሽኙን ለመቆጣጠር የሚደረገው ጥረት ከባድ ፈተና እንደገጠመው ኤኤፍፒ ዘግቧል። በከፍተኛ ሁኔታ ከተጠቁት አካባቢዎች አንዱ በሆነው በራምፓራ የኢቦላ ሕክምና ማዕከል ውስጥ የሚሰሩ የጤና ባለሙያዎች ሰኞ ዕለት ተቃውሟቸውን ለመግለጽ ጎማ ያቃጠሉ ሲሆን የመግቢያ መንገዶችንም ለጊዜው ዘግተው ነበር። ማዕከሉ የሚገኘው በኢቱሪ ግዛት ውስጥ ሲሆን ይህ ቦታ ቢያንስ 384 የታማሚዎች ቁጥርና 89 የሞት አደጋዎች የተመዘገቡበት የወረርሽኝ ዋነኛ መነሻ ማዕከል ነው። የዲሞክራቲክ ኮንጎ ብሔራዊ የሕዝብ ጤና ኢንስቲትዩት እንደገለጸው እስከ ባለፈው እሁድ ድረስ ከተመዘገቡት የኢቦላ ኬዞች መካከል የጤና ባለሙያዎች ጉልህ ድርሻ ያላቸው ሲሆን
ይህም 112 በቫይረሱ የተያዙና 35 የሞቱ ሰዎችን ያጠቃልላል። ሐኪሞቹ ደሞዛቸውንና አበላቸው እንዲከፈላቸው የ48 ሰዓት የመጨረሻ ማስጠንቀቂያ የሰጡ ሲሆን ለውጡ ካልታየ ግን ምንም አይነት አገልግሎት የማይሰጥበት ሙሉ የስራ ማቆም አድማ እንደሚያደርጉ ገልጸዋል። ፕሬዚዳንት ትራምፕ በሆርሙዝ የባህር ወሽመጥ ላይ ሊጥሉት ያሰቡትን ባለ 20 በመቶ ክፍያ በመተው በምትኩ ከባህረ ሰላጤው ሀገራት ጋር የንግድ ስምምነት እንደሚያደርጉ ገለጹ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በስትራቴጂካዊው የሆርሙዝ የባህር ወሽመጥ በሚያልፉ የንግድ መርከቦች ላይ ለመጫን ጠይቀውት የነበረውን የ20 በመቶ የአገልግሎት ክፍያ ማስቀረታቸውን አስታውቀዋል። ፕሬዚዳንቱ በምትኩ ከባህረ ሰላጤው ሀገራት ጋር በሚደረጉ ግዙፍና የንግድ ኢንቨስትመንትን ስምምነቶች ክፍያውን ለመተካት ውሳኔ አሳልፈዋል። ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ባስተላለፉት መልእክት ከመካከለኛው ምስራቅ መሪዎች ጋር እጅግ ፍሬያማ ውይይት ካደረግን በኋላ የ20 በመቶውን ክፍያ በተለያዩ የባህረ ሰላጤው ሀገራት በአሜሪካ ውስጥ በሚያደርጉት የንግድና ኢንቨስትመንት ስምምነቶች ለመተካት ወስኛለሁ ብለዋል። ምንም እንኳን ፕሬዚዳንት ትራምፕ የባህረ ሰላጤው ሀገራት ስለገቡት ቃል ኪዳን በግልጽ ባይጠቅሱም የኢንቨስትመንት ስምምነቶቹ እጅግ ግዙፍ እንደሚሆኑና በአሜሪካ ውስጥ በርካታ ፋብሪካዎች እንዲገነቡና በሚሊዮን የሚቆጠሩ ከፍተኛ ክፍያ ያላቸው የስራ ዕድሎች እንዲፈጠሩ እንደሚያደርጉም አክለው ገልጸዋል። ሁሉም እንደሚያውቀው በታሪክ ካሉት ሀገራት ዩናይትድ ስቴትስ ትልቁ የዶላር ኢንቨስትመንት አላት። ነገር ግን እነዚህ አዳዲስ ኢንቨስትመንቶች ቁጥሩን የበለጠ ያሳድጉታል ብለዋል። ቀደም ሲል ትራምፕ የአሜሪካ ጦር የሆርሙዝ የባህር ወሽመጥን ደህንነት ለመጠበቅ የሚያወጣውን ወጪ ለመሸፈን በሚል በወሽመጡ በሚያልፉ የጭነት መርከቦች ላይ የ20 በመቶ ታሪፍ ጥለው የነበረ ቢሆንም ውሳኔው በዓለም አቀፍ የባህር ሕግ መሰረት ተቀባይነት የሌለው መሆኑ ተገልጾ ነበር። ክፍያው የተጣለው በሆርሙዝ የባህር ወሽመጥ በኩል በሚያልፉ በማንኛውም የጭነት መርከቦች ላይ የ20 በመቶ የደህንነት መጠበቂያ ሲሆን ሀገራቸው የወሽመጡ ጠባቂ እንደሆነች ከተናገሩ በኋላ ነው። እንደ አልጀዚራ ዘገባ ከሆነ ትራምፕ አክለውም የሆርሙዝ ወሽመጥን ከኢራን ለመጠበቅ ሀብታም ነዳጅ አምራች የባህረ ሰላጤ ሀገራት ለአሜሪካ ክፍያ ሊፈጽሙ ይገባል ብለዋል። ፕሬዚዳንቱ አክለውም የሆርሙዝ የባህር ወሽመጥ ከኢራን በስተቀር ለሁሉም ሀገራት መርከቦች ክፍት ሆኖ እንደሚቀጥል አረጋግጠዋል። ይሁን እንጂ ኢራን በ3 መርከቦች ላይ ጥቃት ፈጽማለች በሚል አሜሪካ በኢራን ላይ በርካታ ኢላማዎች ላይ የአየር ጥቃት ከሰነዘረች በኋላ ተባብሶ ቀጥሏል። ለፍልስጤም ድጋፍ በተደረገው የማዕቀብ ዘመቻ ብራዚል በ2025 ወደ እስራኤል ምንም አይነት የቀጥታ ዘይት ኤክስፖርት ሳታደርግ ቀረች። ብራዚል በ2025 ወደ እስራኤል ያደረገችው የቀጥታ ዘይት ኤክስፖርት ዜሮ መሆኑ ተዘግቧል። ይህ ይፋ የተደረገው በዚህ ሰሞን በወጣው የብራዚል ብሔራዊ የፔትሮሊየም ኤጀንሲ የ2026 የስታቲክስ ዓመታዊ መጽሔት መሰረት ነው። BDS በመባል የሚጠራው የቦይኮት ይፋዊ እገዳና ማዕቀብ ንቅናቄ የእርምጃ በብራዚል መንግስትና በድርጅቶች ላይ የተደረገ ግፊት ውጤት ነው ብሏል። ንቅናቄው በማህበራዊ ሚዲያ ላይ ባሰፈረው ጽሑፍ የቀጥታ መንገዱ ቢዘጋም የኋላኛው በር ግን አልተዘጋም ያለ ሲሆን እያንዳንዱን እርምጃ በየተራ ግፊት ማድረግ እንቀጥላለን ሲል አሳውቋል። ኦይል ቼንጅ ኢንተርናሽናል የተሰኘው የንጹህ ኢነርጂ ዘመቻ ቡድን እንደገለጸው በዚሁ ዓመት ብራዚል በድብቅ ወደ እስራኤል አራተኛዋ ትልቅ የነዳጅ ዘይት ላኪ ሆና የነበረ ሲሆን ከውጭ ከሚገባው ዘይት ውስጥ 9 በመቶ ይዛ ነበር። የብራዚል የመንግስት የነዳጅ ግዙፍ ኩባንያ ፔትሮብራስ በቀጥታ ወደ እስራኤል ድፍድፍ ዘይት እንዳላከ በተደጋጋሚ የገለጸ ሲሆን የሸጠው ለውጭ ሀገር ማጣሪያዎች ብቻ እንደሆነና በተጣሩ የነዳጅ ምርቶች የመጨረሻ መድረሻ ላይ ምንም አይነት ቁጥጥር እንደሌለው ተናግሯል። በግንቦት 2025 ሁለቱ የብራዚል ትላልቅ የነዳጅ ሰራተኞች ፌዴሬሽኖች ፕሬዚዳንት ሉላ በእስራኤል ላይ የሚያቀርቡትን እየጨመረ የመጣውን ትችት በመጥቀስና ማዕቀብ እንዲጣል በመጠየቅ ለመንግስት ደብዳቤ ቢጽፉም ምንም ምላሽ ሳይሰጡ ቢቀሩም በሐምሌ 2025 የብራዚል መንግስት ደቡብ አፍሪካ በእስራኤል ላይ የመሰረተችውን የዘር ማጥፋት ክስ በይፋ እንደምትደግፍ አስታውቃለች።
እንዲሁም በእስራኤል የሚገኘውን አምባሳደሯ ጠርታለች። የቢዲኤስ ንቅናቄ የብራዚል ዘይት በሶስተኛ ወገን ሀገሮች በኩል በድጋሜ ወደ እስራኤል የሚደርስ ከሆነ የብራዚል ዓለም አቀፍ ተጠያቂነት እንደጸና ይቆያል ሲል አስታውቋል። እስራኤል በወታደራዊ ልምምድ ሰበብ የመስጂድ አልአቅሳን በር ለጥቂት ጊዜ ዘጋች። የእስራኤል ኃይሎች በወረራ በተያዘው ምስራቅ ቅዱስ የሚገኘው የመስጂድ አልአቅሳን አንደኛውን በር በወታደራዊ ልምምድ ሰበብ ለጥቂት ጊዜ ዘግተዋል። የፍልስጤም ብሔራዊ ባለስልጣን የቅዱስ አስተዳደር እንደገለጸው ወታደራዊ ልምምዱ በመስጂዱ ቅጥር ግቢ ውስጥ የተከናወነ ሲሆን ለ30 ደቂቃ ያህል ቆይቷል። በልምምዱ የተዘጋው የንጉስ ፈይሰል በር ብቻ ቢሆንም የእስራኤል ኃይሎች በሌሎቹ የውስብስብ ቅጥሩ መግቢያዎች ላይ ከፍተኛ የደህንነት ጥበቃ እርምጃዎችን በመተግበራቸው የሰጋጆችን እንቅስቃሴ ማስተጓጉሉን አስተዳደሩ ገልጿል። ይህ መዝገብ የመጣው እስራኤል በመስጂድ አልአቅሳ ላይ የምትወስዳቸው እርምጃዎች ከጊዜ ወደ ጊዜ እየተባባሰ በመጡበት ወቅት ነው። በዚህ ዓመት መጀመሪያ ላይ እስራኤል በኢራን ላይ ጦርነት ባወጀችበት ወቅት የደህንነት ስጋትን ምክንያት በማድረግ በመስጂዱ ላይ ከዚህ ቀደም ታይቶ በማይታወቅ ሁኔታ ለ40 ቀናት ዘግታ ነበር። በዚህም ምክንያት ፍልስጤማውያን ሙስሊሞች ለጁምዓ፣ ለረመዳን ሌሊትና ለኢድ አልፊጥር በዓል ወደ ስፍራው እንዳይገቡ ተከልክለው ነበር። የፍልስጤም ባለስልጣናት ይህንን እርምጃ ከእውነተኛ የደህንነት ስጋት ይልቅ ሃይማኖታዊ ነፃነቶችን ለመገደብና ስፍራውን ይበልጥ አይሁዳዊ ለማድረግ ሙከራ ነው በማለት አውግዘውታል። የፍልስጤም የአውቃፍና የሃይማኖት ጉዳዮች ሚኒስቴር በዚህ ወር መጀመሪያ ላይ ባወጣው ሪፖርት የእስራኤል ኃይሎች በሰኔ ወር ብቻ በመስጂድ አልአቅሳ ቅጥር ግቢ ላይ 26 ጊዜ ወረራ መፈጸማቸውን ገልጿል። በተመሳሳይ ወቅት 4212 እስራኤላውያን ሰፋሪዎች በከባድ የፖሊስ ጥበቃ ስር ወደ ስፍራው ጥሰው መግባታቸውን ሚኒስቴሩ ጠቅሷል። መስጂድ አልአቅሳ ለበርካታ አስርት ዓመታት የሚተዳደረው ስታተስ ኮ በሚባለውና በዓለም አቀፍ ደረጃ እውቅና በተሰጠው ስምምነት መሰረት ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አበራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።